ክብር ለእግዚአብሔር ይሁን። በዚያን ጊዜ የምንጠላላ፣ አሁን ግን በክርስቶስ ኢየሱስ ሁላችንን ወደ አንድ አባት አስገባን። እንግዲህ ከእንግዲህ ወዲህን ትንሽ ላሳያችሁና ልጨርስ። እሺ ከእንግዲህ ወዲህ ምን አረገን? በጣም ይገርማችኋል። ውጤቱ ምን ሆነ? ህመሙ ምን ነበር? እርስ በርሳችሁ የምትጠላሉ፣ የምትናናቁ። እግዚአብሔር ምን መድኃኒት አመጣ? ልጁን አመጣና በደሙ በመስቀሉ ቃል አስታረቃችሁ ከእግዚአብሔር ጋር የአንድ አባት ልጆች አደረጋችሁ። ከዛ ውጤቱ ምን ሆነ? ውጤቱን ተመልከቱ። ውጤቱን በሶስት መልክ ነው የሚገልጠው ጳውሎስ። ላሳያችሁ ለምትጽፉም ሰዎች እንደ የወረስነውን ህይወት እንደ መንግስት ያደረገውና እናንተ ከእንግዲህ ወዲህ ይላል። ተመልከቱ ቃሏን። እናንተ ከእንግዲህ ወዲህ ቁጥር 19 አገኛችኋት? እናንተ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች ሆናችኋል። አንድ ባላገሮች ሆናችኋል። ምን ነበረን? የተጣላን። ምን አረገ? ክርስቶስ መጥቶ ሞተ። አሁን ምን አረገን? ባላገሮች ሆናችኋል። አንድ ባላገሮች ሆናችኋል። ከዛ ሁለተኛ የእግዚአብሔር ቤተሰቦች ሆናችኋል። ቤተሰቦች ሆናችኋል። ዴን ሶስተኛ መጨረሻ ላይ ስትሄዱ ቁጥር 21 ላይ ቤተ መቅደስ ሆናችኋል ይላል። እነኝን ሶስቱን ትንሽ ላብራራላችሁ። ምን ሆናችኋል? ባላገሮች ሆናችኋል። ምን ሆናችኋል? ቤተሰቦች ሆናችኋል። ምን ሆናችኋል? አብሮ የሚሰራ ቤተ መቅደስ ሆናችኋል። this is what happened። እቺን አይተን ለመጨረስ እንሞክራለን። አንድ ባላገሮች። ምን አረገን እግዚአብሔር? ባላገሮች ምን ማለት ነው? ባላገሮች ያንድ ሀገር ዜጎች፣ ባለ አገር ተካፋይ ማለት ነው። ባላገሮች ማለት ፋራዎች ማለት አይደለም። አዲሱ መደበኛ ትርጉም አይታችሁት ነው። አሁን እናንተ ከእንግዲህ ወዲህ ያንድ መንግስት ዜጎች ሆናችኋል ይላል። ያንድ መንግስት ዜጎች። ከእስራኤል መንግስት ርቃችሁ ነበር አይደል የሚላችሁ? ከእስራኤል መንግስት ርቃችሁ ነበር ይላል። አሁን you have become citizens of the same kingdom። አንድ ኪንግደም ነው እግዚአብሔር የመሰረተው። አንድ መንግስት ነው እግዚአብሔር የመሰረተው። በዚያ አንድ መንግስት ውስጥ አሁን ከአሕዛብ ወገን መጣችሁ፣ ከአይሁድ ወገን መጣችሁ፣ ከእንትን ወገን መጣችሁ። you have become citizens ሆናችኋል። የአንድ ሀገር ዜጎች ሆናችኋል። ናው አዲሱ የተቀበልነው ህይወት አልሰማችሁ ከሆነ አዲሱ የተቀበልነው ህይወት አልሰማችሁ ከሆነ መንግስት ይባላል። ሊትራሊ መንግስት ነው። ጌታ ኢየሱስ ለኒቆዲሞስ ሲያስተምረው ትዝ ይላችኋል። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር በሉታ ቃሉን መንግስት ወደ እግዚአብሔር መንግስት ሊገባ አይችልም። ሁለት ጊዜ አለው። ሊያይ አይችልም፣ ሊገባ አይችልም። ወደ እግዚአብሔር መንግስት የዘላለም ህይወትን የእግዚአብሔር መንግስት ይላታል። ገልብጠን እንረዳው ማለት ነው። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ዳግመኛ ከተወለደስ ወዴት ይገባል? ወደ እግዚአብሔር መንግስት። እስቲ ወደ እግዚአብሔር መንግስት የገባችሁ አይደል? ወደ እግዚአብሔር ምንድን ነው የገባ ነው? መንግስት። ወደ ኪንግደሙ። አሁን ለምሳሌ በነገራችን ላይ ክርስቲያን ማለት መንግስት የቀየረ ማለት ነው። ሊትራሊ ምን መንግስት የቀየረ ምን ማለት ነው? የሆነ መንግስት ውስጥ ነበርን፣ አመጣና ሌላ መንግስት ውስጥ ገባ። የት መንግስት? የዲያብሎስ መንግስት ማለት። ጌታን ሳልቀበል በፊት የት ነበርኩ? አንዳንድ ሰው ግሬ ኤሪያ ውስጥ የነበረ ይመስለዋል። ሲጃራ አላጨሰም፣ ጫት አልቃመም፣ ድራግ አልወሰደ ምናምን። ስለዚህ እኔ እንኳን በጌታ ባልሆንም እሺ በጌታ ባልሆንም የሆነ በቃ ደህና ቦታ ነበርኩ። ሰው በጌታ ካልሆነ ደህና ቦታ የለም። ምንም ደህና ቦታ የለም። ደህና ቦታ እያስመሰለ እየገዛን ነው እንጂ ሳይነግረን ጨዋ አርጎ ይገዛል። አንዳንድ ጊዜ ዲያብሎስ በጣም የሆነ ነገር አርጎ ይገዛል። በግልጥ የሚገዛቸው ሰዎች አሉ፣ በጨዋነት የሚገዛቸው አሉ። በጨዋነት ማለት ስነ ስርዓት አላቸው። ምን በጣም አደገኛ ነው። ባይ ዘ ወይ ስነ ስርዓት የጎደለው የመሰላችሁን ስታዩት እኮ በሽተኛ እንደሆነ ስለምታውቁት መድኃኒት ያስፈልጋል። እንኳን የሚያምነው የማያምነው ይመሰክርለታል። ቸርች ብትሄድ ጥሩ ሳይሆን አይቀር የሚለው ማያምነው ራሱ። ምክንያቱም በግልጽ በሽተኛ ነው። ጌታ ኢየሱስ ለነኝን የመጣሁት ያለው በግልጽ በሽተኛ ነው። በግልጽ በሽተኛ የሆነ እኮ ይሻላል። አንዳንዶቻችንን እኮ በጨዋነት ነው በሽታችን ውስጥ እየመዘመዘ የሚጨርስ ነበር። ስነ ስርዓት አለን፣ አንዋሽም። ሰው ሰላም ስንል በአክብሮት ነው። አዲክሽን ምናምን የለብንም። እሺ ሰላማዊ ነገር ነን። ሰላም ግን አይደለንም።
ለምን? ሰው በክርስቶስ ካልሆነ በስተቀር በሌላ ዓለም መንግስት ውስጥ ነው ያለው፣ በዲያብሎስ መንግስት ውስጥ ነው ያለው። ከየት አገኘ ነው? ኤፌሶን ምዕራፍ 2 ቁጥር 1 እስከ 2 እኔ ያነብላችኋለሁ። ኤፌሶን ምዕራፍ 2 ቁጥር 1 እስከ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ትመላለሱ ነበር። ማይ ፍሬንድ አለቃ ነበረ ይልሃል። አለቃ ነበረ። በማን ፈቃድ ነበር የምንመላለሰው? በዲያብሎስ። በአየር ላይ ስልጣን ባለው በዲያብሎስ ፈቃድ ነበር የምንመላለሰው። የእርሱን አክቹሊ በጣም አራዳ ነው ዲያብሎስ። የስጋችንንና የልቡናችንን ፈቃድ እያረግን ግን የእርሱን ፈቃድ ነበር የምናደርገው። እኛ የምናደርገው የፈለኩትን ነው የማደርገው ነው የምንለው። የፈለገውን ነው ግን የምናደርገው። ሳይነግረን ነው እግዚአብሔር ነግሮ ነው የሚገዛን። ዲያብሎስ ሳይነግር ነው የሚገዛ። የራስ እየተዝናናህ ነው ለሱ የስጋችንን የልቡናችንን ፈቃድ እያደረግን የሚለው ጳውሎስ እየተዝናናን ነው። በቃ በጣም ደስ እያለን ነው። ግን የእሱን ፈቃድ ነው የምናደርገው። ሳናስበው ፈቃዱን ያስደርገን ነበር። የሚያሽከረክረን አለቃ ነበረን። መንግስት ነበረን። የጨለማው መንግስት ይባላል። ካላመናችሁ ቆላስይስ ምዕራፍ 1ንም አንብቡ። ቆላስይስ ምዕራፍ 1 ቁጥር 13 ጀምሮ ከጨለማው ስልጣን አዳነን ይላል። ከጨለማው ስልጣን ፈልቅቆ አውጥቶን ነው እንጂ የጨለማ ስልጣን ውስጥ ነበረን። ምን ማለት ነው? የሆነ መንግስት ውስጥ ነበረን፣ አስለቀቀንና የራሱ መንግስት ውስጥ አስገባን። መንግስት የቀየረ ክርስቲያን ማለት ምን ማለት ነው? መንግስት የቀየረ። የት ነበረ? የዲያብሎስ መንግስት ውስጥ ነበረ። የት ገባ? እግዚአብሔር መንግስት ውስጥ ገባ። በጣም ብዙ ጊዜ በጣም ብዙ ሰዎች ያው ዲያብሎስ ራሱን ማኒፌስት ሲያደርግ በጣም ኤክሳይትድ እንሆናለን ሁላችን። እኛ ድሮ ጌታ እንደተቀበለን አካባቢ ከዛም በኋላ አሁንም ድረስ የሆነ በቃ የሆነ ሰውዬ ላይ አጋንንት ሲጮህ በጣም የሆነ እግዚአብሔር ቅርብ ይመስላል። ኤክሳይትድ እንሆናለን። በጣም ምናምን እናስወጣዋለን፣ ውጣ ምናምን ብለን እናስለቅቀዋለን። በጣም ኢትስ አ ቬሪ ኤክሳይቲንግ ቲንግ። በጣም አጋንንትን አውጡ ስላለ ስታገኙ አውጡ። ኦኬ ኢትስ ቬሪ ኤክሳይቲንግ። የሆነ የእግዚአብሔር መንግስት ኃይል ይገለጣልና እና ዲመን ፖሴሽን የሚባል አለ። ዲመን ፖሴሽን ግልጽ ነው። ቅድም ግልጽ በሽተኛ እንዳልኳችሁ ግልጽ ነው። ፖሰስ አድርጓቸዋል እና ሲወጣ ደስ ይላል። እኛም ኤክሳይትድ እንሆናለን። አሁን አንዳንድ ቦታ ራሱ ዲያብሎስ ይሁን አይሁን እሱ የሚጣራ ሆኖ ሲጮሁ ሰዎች ራሱ አምልኮ ይደምቃል። ራሱ በጣም እልልታ ይጨምራል። ዋይ ሲል እልልታችን ይጨምራል። we just get excited። እሱ የሆነ ነገር ሲሆን ኤክሳይትድ በጣም እንሆናለን። ከዛ ዲያብሎስ ደግሞ ዲመን ፖሴሽን የለቀቃቸው ሰዎችም ኤክሳይትድ ይሆናሉ። በጣም ኤክሳይትድ ይሆናሉ እና እኛ ራሱ የምንነው በጣም ኤክሳይትድ የሆነው ለምን እንደሆነ ታውቃለህ? ሰውየው አጋንንት ነበረበት ለቆት እኮ ነው ምናምን እንላለን። ለቆት እኮ ነው በጣም ተው በቃ እሱ ይዝለል፣ እሱ ይጨፍር፣ እሱ ይጨፍር። ስንት አጋንንት እንደነበረበት ታውቃለህ? ምናምን የሚሉ ሰዎች ስንት አጋንንት እንደነበረ እሺ ለቆት እኮ ነው ምናምን ብለው ኤክሳይትመንትን ዲያብሎስ የለቀቀው ሰውዬ ያደርጉታል። እኔ ኤፌሶንና ቆላስይስን ሳነብ ያለቀቀው ሰው የለም። እውነት ቲንክ አባውት ኢት። ያገለግለኝ ዘንድ ህዝቤን ልቀቅ ብሎ አስለቀቆን ነው እንጂ ተይዘን ነበር። የእውነት እኮ ነው። ሰው መሀል ሰፋሪ አልነበረም። መሀል ሰፋሪ ሰው የለም። የዲያብሎስ ወይ የክርስቶስ ነው ካምፕ። ሶስተኛ ካምፕ የለም። አይ እኔ የክርስቶስ አይደለሁም ግን የዲያብሎስም አይደለሁም የሚሉ ሰዎች አሉ። የክርስቶስ አይደለሁም ያልክ ቀን ራሱ ካምፕ ታውቋል። የታወቀ አልነገረ ይሆናል። እኔ እነግርሃለሁ ካምፕ የታወቀ ነው። there are only two spheres ነው ያሉት፣ ጨለማ ወይ ብርሃን። በብርሃንን ወይ በጨለማ ነን። መጽሐፍ ቅዱስ ሌላ ግሬ ኤሪያ የለም። በጨለማ ወገግታ የለም። በዚህ ዓለም ላይ ወገግታ የለም። ወይ ጨለማ ውስጥ ነን ወይ ብርሃን ውስጥ ነን። ከጨለማ ስልጣን አዳነን፣ ወደ ልጁ መንግስት አፈለሰን። ያለቀቀዋል የለም። እንዴት እንደለቀቀን ስለማና እንኳንም ሳያንፈራፍር ለቀቀን። እንኳንም አቧራ ላይ አላንከባለለን። እንኳንም አመድ አላስበላን። እንኳንም በእግዚአብሔር ለመደነቅ ልብሳችሁን መቦጫጨቅ የለባችሁም ወንድሞች እናቶች። ሳንቦጫጭቅ ነፍሳችንን ሊቦጫጭቅ የነበረውን አስለቅቆን ነው ነፃ ያወጣን። ክብር ለእግዚአብሔር ይሁን። ኤክሳይቲንግ እንዴ! ክርስቲያን ከበሮ ማያነሳ ክርስቲያን ሊኖር አይገባም። ለምን? ባህር ያልተከፈለለት የለማ። ከፈርዖን ያልተላቀቀ የለም። እስራኤል በሙሉ ከፈርዖን እንደተላቀቀ ባህር እንደተከፈለለት እኛን ሁላችንን ከዲያብሎስ መንግስት አስለቅቆ ባህሩን ከፍሎ ያሻገረን ህዝብ ነን። ክብር ለእግዚአብሔር። ታስወራፕን
ሳልቬሽን አስገራሚ ያደረገው ለዚህ ነው። ጥቂት ሰዎችን እየመረጥን አይ እሷ በጣም ታመስግን ጋኔን ለቋታል ሳይሆን ጠቅላላችን አስለቀቆን ነው እግዚአብሔር። መቼ እንደለቀቀን ስለማናቅ ነው እንጂ ቃሉን ስንሰማ ለቆን ይሆናል፣ ስንጸልይልን ለቆን ይሆናል፣ ጌታን ስንቀበል ለቆን ይዞን እየወሰደን ነበር የሆነ ቦታ አቅጣጫ ያስቀየረን እግዚአብሔር የተባረከ ይሆን። ያስለቀቀን መንገድ ላይ የገሰጸው ማለት ነው። መንገድ ላይ የገሰጸው ልቀቀው ያለው አለ ልቀቀው ያለው። እስቲ ያ ሪሊጅን በጣም ሸዋጅ ነው። ሃይማኖት ስለነበረን ጨዋ የነበረን የሚመስለን ሰዎች አለን። ኧረ እኔ በጣም ጨዋ ነበርኩ ምናምን የሚሉ ሰዎች አሉ። ሪሊጅን በጣም ካላመናችሁ ለምን ያመኑትን አይሁድ ኢየሱስ ያላቸውን አታነቡም? ዮሐንስ 8 ላይ ኢየሱስ እኮ በጣም ዲፕሎማቲክ ያልሆነ ሰባኪ መጽሐፍ ቅዱስ ማቋ አንዱ ኢየሱስ ነው። ኢየሱስ መጥምቁ ዮሐንስ ምንም ዲፕሎማሲ የላቸውም። በተለይ የሃይማኖት ሰው ሲያገኙ የሃይማኖት ሰው ሲያገኝ ኢየሱስ ነው እና ምን አለ? ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አላቸው። ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። የኃጢአት ባሪያ ስለሆናችሁ ነው ኃጢአት የምታደርጉት አላቸው። እና ልጁ አርነት ካወጣችሁ ነው አርነት የምትወጡት ነፃነት የምትወጡት አላቸው። ኧረ እኛ አይደለንም ምናምን አሉ። ከዛ ታስታውሳላችሁ ያላቸውን አብርሃም አባት አለን ምናምን። አብርሃም አባታችሁ አይደለም አላቸው። አብርሃም አባታችሁ አይደለም። ስራችሁ ግብራችሁ ያስታውቃል። ስራችሁ ያስታውቃል። አብርሃም አባታችሁ አይደለም። አብርሃም እኮ አይቶኝ በጣም ሪጆይስ አረጋላቸው። እንደውም አብርሃም አይቶኝ እኮ ድሮ ሪጆይስ አረገው ነው። እንዴ አንተ እንዴት በዚህ እድሜ አብርሃምን ሲለው አይ አብርሃም ሳይኖር በፊት ነበርኩ ምናምን አላቸው። ብቻ ትዝ ይላችሁ እንደሆነ አብርሃም ከዛ በቃኛ ዲቃላዎች አይደለንም የእግዚአብሔር ልጆች ነን ምናምን ሲሉ የእግዚአብሔርም አይደላችሁ ማለት እናንተ የእግዚአብሔር ልጆች ስራችሁ ያስታውቃል። የእግዚአብሔር ልጆች አይደላችሁ ምናምን መጨረሻ ላይ እኮ አባታቸውን ነገራቸው። የአብርሃም ነን አሉ አይደላችሁም። የእግዚአብሔር ነን አይደላችሁ። የማን ልጆች ነን? እናንተ ከአባታችሁ ከዲያብሎስ ናችሁ። ሰው ሃይማኖት ተሸክሞ የዲያብሎስ ልጅ ሊሆን ይችላል ክርስቶስ ነጻ እስካላወጣው ድረስ። በሃይማኖት ስም፣ በስነ ስርዓት ስም፣ በኤቲክስ ስም፣ በምግባር ስም አስረው የያዘን ነበርን። እግዚአብሔር አምላካችን ነጻ አወጣን። ይሄ የምናፍርበት ወንጌል አይደለም። ፈጽሞ የምናፍርበት ወንጌል ሳይሆን ነጻ የወጣንበት ወንጌል ነው። ክርስቲያን ምንድን ነው? መንግስት የቀየረ ነው። ጳውሎስ በዚህ የመንግስት ዜግነት ውስጥ የሚናገረውን ግን ተመልከቱ ወገኖቼ። በዚህ የመንግስት ዜግነት ውስጥ አይ ቲንክ ሂ መስት ሃቭ ቴክን ኢት ከሮማውያን ምን ይላል? በዚህ መንግስት ውስጥ ሉክ አት ቨርስ 19 ከቅዱሳን ጋር ባላገሮች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። እንግዲህ በዚህ ዓለም ስንኖር እንግዶችና መጻተኞች ናቸው የሚለው ኮንሴፕት አለ መጽሐፍ ቅዱስ ታውቃላችሁ። ግን በእግዚአብሔር መንግስት ውስጥ ግን እንግዶች አይደላችሁም፣ መጻተኞችም አይደላችሁም፣ ዜጎች ናችሁ ሁላችሁ ይላል። ይሄን ኢትዮጵያ ውስጥ ለማስረዳት በጣም ከባድ ነው። ምቹ ቦታ ለማስረዳት ካላችሁ አሜሪካ ነው። ኢትስ ዘ ሴም ሮማን አይነት ነው ስትራክቸሩ። አሁን እኛ ሀገር የፈለገ ዓመት ዘመን ብትኖር ዜጋ አትሆንም። የፈለገ ለምን እንደሆነ አላውቅም። እግዚአብሔር ይቅር ይበለን። በየሀገሩ ሄደን ዜጋ እንሆናለን፣ ዜጋ እናደርግም። ምን ይፈለገ እኔ 30-40 ዓመት የኖሩ ሰዎች አውቃለሁ። እውነት 30-40 ዓመት እስካሁን ድረስ ፈቃድ የሚያድሱ ማለት እስካሁን ድረስ ያው እንደምታጣሉኝ ባቅም ግን ምንም ማድረግ አልችልም። የእውነት በጣም ብዙ ዓመት የሚኖሩ ሌሎች ዜጎች አሉ። በቃ ዜግነታቸውን ጠብቀው ነው የሚኖሩት። በቃ ምንም የለም። አልፎ አልፎ በእንደው አልፎ በጣም ኤክስትራኦርዲናሪ የሆኑ ጥቂት ሰዎች ያው በዜና ይነገራል። ራሱ ታምር ከመሆኑ የተነሳ አሁን የእናንተ አይነገርም። ታምር ስላልሆነ እዚህ አይነገርም። በጣም የእውነት ልዩነቱ አይታወቅም። እዚህ ሀገር ስትመጡ እንግዶች አለን። ለምሳሌ አሁን እኔና ሚስቴ እንግዳ ነን። ቪዛችን ራሱ የእንግዳ ቪዛ ነው። ይሄ ሀገር እንግዳ ያስተናግዳል። ቪዚተርስ ቪዛ ነው። ጎብኚ ነን። መብታችን በጣም የተገደበ ነው። የጎብኚ መብት ነው። ማየት እንችላለን፣ መጎብኘት እንችላለን፣ መዞር እንችላለን። ስራ መስራት አንችልም። ኢንካም ጀነሬት ማድረግ አንችልም። እንትን ማድረግ አንችልም። ጎብኝተህ መሄድ ነው። አንድ ምን ይባላሉ እነዚህ እንግዶች? በሮማንም እንደዛ ነው። ሮማን ትጎበኛለህ። ቪዚተርስ አሉ፣ እንግዶች። ከዛ መጻተኞች ደግሞ አሉ። መጻተኞች ከእንግዶች ሻል ያለ መብት ያላቸው ናቸው። ከእንግዶች ሻል ያለ መብት ያላቸው ናቸው። መስራት ይችላሉ። ሀብት ንብረት ማፍራት ይችላሉ። በጣም የተሻለ ነው።
ፈቃድ አላቸው። የሥራ ፈቃድ አላቸው። የመስራት ፈቃድ አላቸው። እንትን የማድረግ ፈቃድ አላቸው። ዜጋ አልሆኑም ገና በእንግዳና በዜጋ መሃል ናቸው እና ይጠብቃሉ አንድ ቀን ዜጋ የሚሆኑበትን ጊዜ። ምናልባት ትኖሩ ይሆናል። እኔ ስለ አሜሪካ ምንም አላወራም፣ ብቻ ስለ ሮማውያን it's kind of an in between status you are working towards citizenship ግን መሃል ላይ ነገር ነው። ከእንግዳ ሻል ያለ ነው። ከዛኛው ግን መምረጥ ምናምን እንትን ማረም ላይችል ይችላል። ግን መሃል ላይ አለ። ደና ነው ይኖራል። ደና ነው ግን ስታተሱ የተጠበቀ ነው። እኩል አይደለም ከዜጋው ጋር ዲፍረንት ሌቭልስ። ጎብኚ ዝቅ ያለ ነው። መሃል ላይ ያለ አለ and then at some point ደግሞ ያ ሰው ዜጋ ይሆናል። ዜጋ ሲሆን ዜጋ ነው። you have all the privileges በቃ you have all the privileges። ተወልዶ ካደገው ጋር እኩል ፕሪቪሌጅ አለ። ለምን ሲቲዝን ሆናል። ናው ጳውሎስ ያንን የሮማን ስትራክቸር ይወስድና ባይዘው ወይ የእግዚአብሔር መንግስት ውስጥ ይላቸዋል አሕዛብን። እናንተ ቪዚተር አይደላችሁ፣ እንግዶች አይደላችሁ፣ እንደ ማሙሻ አይደላችሁ፣ እንግዶች አይደላችሁ፣ ጎብኚ አይደላችሁ። አሕዛቡ መጥቶ እኔ እንኳን ያው በእግዚአብሔር መንግስት ውስጥ እችናት ቦታዬ እንደነሱ አይደለም የሚባል የለም። እሺ እንግዳ የለውም እግዚአብሔር መንግስቱ ውስጥ እንግዳ የለም እግዚአብሔር። እሺ መጻተኛም የለም። በቃ የሆነ ኢሚግራንት ሆኖ ተጠግቶ ስራ እንዲሰራ የተፈቀደለት አይነት የለ እግዚአብሔር። ቪዚተር የለውም። ደግሞስ እግዚአብሔር መጻተኛ የለውም። እግዚአብሔር እናንተን ሁላችሁን ወስዶ ባላገር ዜጋ ሲቲዝን አርጓችኋል ነው። እኩል ሲቲዝን አርጓችኋል። የአንድ አገር ዜጋ አርጓችኋል። this is አንድ ቸርች ምን ነበረች? የምትጠላላ። እግዚአብሔር ምን አረገ? በክርስቶስ ገባና ጣልቃ ገባና በደሙ አስታረቀን። ከዛ ምን አረገን? የአንድ አገር ዜጋ አረገን። የአንድ አገር ዜጋ በቃ ብዙ አልጨቀጨቃችሁም፣ ግን የአንድ ሀገር ዜጋ አረገን። ክርስቲያን ምንድን ነው? የአንድ ሀገር ዜጋ። ባላገር የአንድ ሀገር ዜጋ። ክርስቲያን ምንድን ነው? የሀገር ልጅ። ክርስቲያን ምንድን ነው? የሀገር ልጅ። የምን ሀገር? የእግዚአብሔር መንግስት ሀገር። ይሄን እስቲ አንዳንድ ጊዜ ከሌሎች ዜጎች ጋር ተቀላቅላችሁ ሞክሩት። እውነት ቬሪ ኤክሳይቲንግ፣ በጣም ኤክሳይት ያደርገኛል። ኤዥያን ምናምን ሄደ ከቻይኒስ እና ከኤዥያን አማኞች ጋር ስትዘምር ነው የሀገሬ ልጅ ብለህ የእውነት አስቡት። የእውነት እዚህ ቀላል ነው። እዚህ ኢትዮጵያ ኤርትራ ወታችሁ እና ይሄ ሰውዬ የሀገር ልጅ ላጎቴ ወስጄ ባሳየው አይገባውም። አልተወለደም አዳግም። አይን ያስፈልጋል። እና አሁን አፍንጫው አይመስልም፣ አይኑ አይመስልም፣ ቀለሙ አይመስልም፣ ቁመቱ አይመስልም፣ እንትኑ አይመስልም፣ የምንበላው አንድ አይነት አይደለም። እና ምንድን ነው የሀገር ልጅ እና እኛንም የሀገር ልጅ እንደምትለን እሱንም የሀገር ልጅ ትላለች። I'm not ashamed of the gospel የሚለው ጳውሎስ እኮ ይሄ ነው። I'm not ashamed of the gospel. The gospel has made us citizens። ከእናንተም ጋር ከእነሱም ጋር ማን ይበልጣል? እኔ ግን ጠጋ ያልኩ ነኝ። ኖ እኔ እኮ የሀገር ሰው ነኝ። የሀገሬ ሰው ነው እሱም። እግዚአብሔር አምላካችን መጻተኛና ጥገኛ የለውም። ሁላችንን የአንድ ሀገር ዜጎች አድርጎናል። ቀለማችን ሊለያይ ይችላል፣ እንትናችን ሊለያይ፣ የአንድ ሀገር ዜጎች። ብዙ ጊዜ ስለተናገርኩት ሚዲያ ላይ ሰምታችሁኝ ይሆናል። የእኛን ሀገር የማታውቅ ሰው ገጥማኝ ታውቃለች። አንድ ጊዜ ሆንግ ኮንግ ሄደን ለሆነ ስልጠና ለመስጠት በሙሉ ቻይኒስ ናቸው እና ስልጠናው ከመጀመሩ በፊት እንደ ነገ ስልጠናው ሊጀመር ከዛ ከአስተርጓሚዎቻችሁ ጋር እራት ብሉ ተብለን አክሰንት እንዲለምዱ እንድንግባባ ነገ ትምህርታችንን ከሚያስተረጉሙ እራት ብሉ ተብሎ ቁጭ አረጉን ማለት ነው። እና የምናስተምረው ሰዎች አብረን ቁጭ ብለናል። እና ከገጠር ከቻይና የመጣች እንግሊዝኛ አስተማሪ ናት የኔ አስተርጓሚ። እና ቁጭ ብለን እራት አክሰንት እንድንለማመድ ማለት ነው። በኋላ ባይ ዘ ዌይ ከየት ሀገር ነው የመጣኸው አለች፣ በእንግሊዝኛ ማለት ነው። እኔ ኮራ ብዬ ነው ከኢትዮጵያ ያልኩት። ከኢትዮጵያ ከዛ አለችኝ ማለት ከኢትዮጵያ ነው። ከዛ የት ምንድን ነው አለች። አንቺ ኢትዮጵያ አታውቂም አልኳት። አታውቅም። እና እኔ ልናደድ ሞከርኩና በኋላ እማላውቀው ማት ሀገር ስላለ አንዳንድ ጊዜ ፓስፖርት ቪዛ ምናምን ስትሞላ አይታችሁ እንደሆነ አገር ምረጥ ተብሎ ኢትዮጵያን ለመምረጥ ፈልገ በስፔሊንግ ነው የምታገኘው። እና ማት አለ ማናውቀው ማት አንዳንዱ አገር ነው እንዴ ብለን እኛን እንደዛ ማለት ነው ለአንዳንዱ። ከዛ እሺ አፍሪካ ታውቂያለሽ አልኳት። አውቃለሁ በመከራ አስረዳኋት። ከዛ እንደዚህ ሆርን ምናምን ታውቂያለሽ? አውቃለሁ ምናምን። ከዛ እዚህ ኦኬ ምናምን ነበረኝ ማለት። ከዛ ኔክስት ዴይ የማስተምረው ኮንሴፕት ይሄ ኮንሴፕት ነበር። እና ቁጭ ብዬ አገሬን አታውቀውም
አክሰንቱን በደንብ አትችለውም። እኔ የምበላውን አትበላም። ካልቸሯ እንደኔ አይደለም። በግድ ነው የምንግባባው ቋንቋ ለቋንቋ። ለዘላለም ግን እህቴ ናት። ለዘላለም የአንድ ሀገር ዜጎች። እዚህ እኛ በጣም ሃይሊ ጂኦግራፊክ ነን፣ ሃይሊ ፖለቲካል ነን። ፖለቲካውና ጂኦግራፊው ጥርፍና አድርጎ ይዞናል አንዳንዶቻችን። አንነቃነቅም ራሱ እና አሁን ነጩን ወስጄ የሀገሬ ልጅ ነው እላለሁ። ጌታ ኢየሱስን የተቀበለ ሰው በሙሉ የአንድ ሀገር ዜጋ እንዴ! ከዚህ እኮ ብረት መዝጊያ እኮ ሰብረን ማምለጥ አለብን ወንድሞች ናቶች። የአንዳንዶቻችን እኮ ተጠርቅሞብናል እንዴ! ወስዶ ጥርቅም አድርጎብናል። ማሰብ ሁሉ አንችልም። we have to think spiritually። ቸርች ምንድናት? የአንድ ሀገር ዜጋ። ላስብላችሁ ነበር አላስብላችሁም። ሲገባችሁ ብትባባሉ ይሻላል። የሀገሬ ልጅ ምናምን ትባባሉ። እናንተ እንኳን ቀላል ስለሆነ በቃ ተውት። ሁለተኛው ተመልከቱ ወገኖቼ። የአንድ ሀገር ዜጋ አድርጓችኋል ይላል። ቤተሰብ አድርጓችኋል ይላል። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች። በቃ እሱን ራሳችሁ በደንብ አድርጋችሁ ልታዩት ትችላላችሁ። የእግዚአብሔር ቤተሰቦች ፋሚሊ። ወገኖቼ አዲስ ልደት በጣም ጉድ ነው የሰራን። በጣም ዳግመኛ መወለድ ያስፈልጋችኋል። ጉድ ነው የሰራን። ተወለድን በእግዚአብሔር መንግስት ውስጥ ተበቃ ተወለድን። we were born again። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አንደኛ ዮሐንስ 5 ወላጁን የሚወድ ልጁን ደግሞ ይወዳል። ተወልዷል። ማንም በክርስቶስ ቢሆን አዲስ ፍጥረት። አሮጌው ነገር አልፏል። አስገቡ ዘራችሁን፣ አስገቡ ቋንቋችሁን፣ አስገቡ ምግባችሁን፣ አስገቡ ልብሳችሁን። አልፏል። ምን ማለት ነው? ማይ ሪል አይደንቲቲ መሆኑ አልፏል። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም። ምን ማለት ነው? አለ እኮ ባይዘው ባሪያ አለ፣ ጨዋ አለ። የዛን ጊዜ ባሪያ ጨዋ ባሮች ወይ እየተባለ እኮ ተጽፏል። ወንድ የለም ሴት የለም ሲል እኮ ወንድና ሴት አለ። ምን ማለት ነው? ርባና ቢስ አድርጎታል እግዚአብሔር። ዋና መሆኑ ቀረ። ዋና ወንድ የሚለው ዋና መሆኑ ቀረ። ምናምን ዋና አይሁድ የሚል ዋና መሆኑ ቀረ። አለ ግን ዋና አሁን ኢየሱስ ክርስቶስ። ሰውን በክርስቶስ አውቃለሁ። ክራይስት ቢኬም ማይ አይደንቲቲ ማለት ነው። ይሄ የሚያጣላ ወንጌል ሆኗል። ታውቃላችሁ። ያው ወንጌል እየሰበከን ብንጣላ ምንም አይደለም፣ በሌላ ነገር ከምንጣላ። ክራይስት እላያችን ላይ የተለጠፈ መታወቂያ አይደለም። እንትንነቴ አለ፣ ከዛ እንትንነቴም አለ። እሺ እንትንነቴም አለ። እሺ ከዛ ኢየሱስ አለ። ኖ ይሄማ ይሄ ምስራቃውያን አይነት ሃይማኖት ሆነን እኮ የሚቀጥለውን አምላክ አምጣው እደርበዋለሁ፣ የሚቀጥለውን አምላክ አምጣው እደርበዋለሁ። ኢየሱስ አምላክ ነው እደርበዋለሁ፣ እንትና አምላክ ነው እደርበዋለሁ። እኛ እኮ ደርበን አይደለም፣ ጉድ ሰርቶን ነው። ምን አረገ? ሌላውን ሁሉ አፈራርሶ ጥሎ ምን ማለት ነው? ዋና መገለጫዬ እንዳይሆን አድርጎ፣ የልቤ ትርታ እንዳይሆን አድርጎ፣ የልባችን ትርታ አንድ ብቻ ሆነ። ኢየሱስ ክርስቶስ ጌታ መሆኑን አምነን የተቀበልነው። ኢየሱስ ጌታ ነው የምንለው እስኖት መፈክር አይደለም፣ የእውነት ነው። ኢየሱስ ክርስቶስ ጌታ ነው በህይወታችን ማለት ነው። ምን ማለት ነው? ለምሳሌ እኔ የተወለድኩበት አገር አለ። ያ you carry the passport ያ ምናዊ ነኝ ነው የምትለው ያን አገር ኢትዮጵያ። you enjoy it I do። ባህል አለ፣ ያ ቋንቋ አለ፣ ትናገረዋለህ፣ በጣም ደስ ይላል። በጣም ልናገረው፣ ተናገረው። ቋንቋ አለ በለው እንዴ። ክርስቲያናዊ ቋንቋ የለም በምድር ላይ ጠቅላላችን። በቃ ዝም ብለን ነው በለው። it's nice good። ክርስቲያን ስትሆን ቋንቋህን መጣል የለብህም። ባህል አለ፣ ኑረው። ልብሱ አለ፣ ልበሰው። የክርስቲያን ልብስ የለም። ድሮ ሚስዮናውያኑ አፍሪካ ሀገር ሲሄዱ ስማቸውን ጳውሎስና ጴጥሮስ ምን ያደርጓቸው ነበር? ከረባት ያለብሷቸው ነበር፣ ሱት ይሰጧቸው ነበር። ምን ይባላል? you don't have to እና ልብሴን ልልበሰው። ቋንቋዬን ልናገረው፣ ተናገረው። ልብላው፣ ምግቡን ብላው። የክርስቲያን የለም። መንፈሳዊ የለም። ታዲያ ምንድነው አሁን የሆነው? ዋናዬ መገለጫዬ ማንነቴ ብለህ ከያዝከው ከሚቀጥለው ሰውዬ ጋር አብሮ ላለመቀመጥና
አብሮ ላለማምለክና ኢየሱስ ጌታ መሆኑን ላለመናገርና ያችን ጽዋ አብሮ ላለመጠጣትና የጌታን ራት አብሮ ላለመውሰድና አብሮ ላለመሆንና ሚሽንን አብሮ ላለመስራትና ኢየሱስን ላለማምለክ እንቅፋት ሲሆን ግን ጣለው። ይበልጣል። ኢየሱስ ይበልጣል። ኢንክራይስት ያገኘነው አይደንቲቲ ይበልጣል። ሰውን በክርስቶስ ነው የምናውቀው ራሳችንን ጨምሮ ማለት ነው። that's what it means። ዋና መሆናቸው ቀርቷል። ምን አረገን? እግዚአብሔር ቤተሰቦች አረገን። የመጨረሻው ቤተ መቅደስ አረገን። ነገ ልመለስበት እሞክራለሁ። እየተሰራ ያለ ቤተ መቅደስ አረገን ይላል። እናንተ ወንድሞች ናቶች this is the church በእርሱም ቁጥር 21 በእርሱም ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ እኔ I love this ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ተሰራ። እየተሰራችሁ ያላችሁ ቤተ መቅደስ ናችሁ። ምን ለመሆን? የእግዚአብሔር መኖሪያ ለመሆን። እስቲ የእግዚአብሔር መኖሪያ ለመሆን በሉ። what is the church? ቤተ ክርስቲያን በትግል የተገኘች ናት። ቤተ ክርስቲያን በትግል የተገኘች ናት። በክርስቶስ ኢየሱስ ሞት የተገኘች ናት። ምን አረጋት? የአንድ አገር ዜጋ ሆና የተሰራች ናት። ምን አረጋት? እናቶች፣ አባቶች፣ እህቶች፣ ወንድሞች ያሉባት ቤተሰብ አረጋት። Christ became our identity። ምን አረጋት? የእግዚአብሔር መኖሪያ ያለባት ቤተ መቅደስ አረጋት። ቤተ ክርስቲያን አትመለክም። ቤተ ክርስቲያን ግን በጣም በጣም ኦነረብል የሆነች የክርስቶስ አካል ነች። ምን ስለሆነች? የእግዚአብሔር ማደሪያ መቅደስ ስለሆነች። ምን ስለሆነች? ቤተሰቦች ስላረገን። ምን ስለሆነች? በክርስቶስ ኢየሱስ ስራ የአንድ ሀገር ዜጎች ስለሆነ። ይሄንን እንዴት አድርገን እንጠብቀው? ነገ ጠዋት እንመለከታለን። አጭር ጸሎት እንጸልይና እንጨርሳለን። ይሄን ምስጢር እግዚአብሔር በእውነት በመንፈስ ቅዱስ ያብራልን። ወንድሞች እናቶቼ፣ በጣም 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 ወገኖቼ፣ how do you see the church? how do you see the church? ቤተ ክርስቲያንን እግዚአብሔር በሚያይበት መነጽር ታያላችሁ ወይ? how do you see the body of Christ? ወንድሞቼና እህቶቼ፣ በክርስቶስ ኢየሱስ የመስቀል ሥራ አምጦ የወለዳት፣ በክርስቶስ ኢየሱስ የመስቀል ሥራ አምጦ ወልዷት የአንድ አገር ዜጋ ያረጋት፣ ቤተሰብ ያረጋት። ወንድሞቼና እህቶቼ እለምናችኋለሁ፣ ዲያብሎስ እንዳያስተን እለምናችኋለሁ። ያለፋችሁባቸው አንዳንድ ቅሬታዎቻችሁ በቤተ ክርስቲያን ውስጥ ለቤተ ክርስቲያን ዲቫሉዌትድ የሆነ ዋጋ ሰጥታችሁ እንዳይሆን እለምናችኋለሁ። ዲያብሎስ አሁን እየሰራበት ያለ ዋና መጠቀሚያው ሰዎችን ከህብረትና ከቤተ ክርስቲያን ማስቀረት ነው። ስለ ቤተ ክርስቲያን ያለንን አመለካከት ማበላሸት ነው። ሙሽሪት ናት፣ ቤተሰብ ናት፣ መንግስት ናት፣ የአንድ አገር ዜጎች ናት፣ ቤተ መቅደስ ናት፣ የእግዚአብሔር ማደሪያ ናት። ክብሩን የምንመልስበት ዘመን ያርግልን። የቤቱ ውበት የሚመለስበት ዘመን ያርግልን። እግዚአብሔር የቤቱ ውበት፣ የቤተ ክርስቲያን ውበት፣ የቤተ ክርስቲያን ሞገስ፣ የእግዚአብሔር አብሮነት፣ የእኛም አመለካከት የሚፈወስበት ቀን ያርግልን። እግዚአብሔር ጸልያለሁ። አጭር ጸሎት። probably ካላችሁ I'll invite you ምናልባት I don't know አዳዲስ እንግዶች ምናልባት የመጣችሁ ትኖሩ እንደሆነ እኔ ወደ እግዚአብሔር መንግስት ዳግመኛ ተወልጄ የእግዚአብሔር መንግስት ዜጋ መሆኔን እርግጠኛ አይደለሁም ካላችሁ we can help you። እውነት እንረዳችኋለን። ይሄ በጣም ትልቅ ውሳኔ ነው። እኛም ሰው ረድቶን ነው። ሰው ረድቶን፣ ሰው አስተምሮን፣ ሰው ጸልዮልን፣ ሰው አብረን ሆኖ ነው እና ዳግመኛ ልትወለዱ ግን ያስፈልጋችኋል። ይሄ the basics of the gospel ይሄ ነው። ሃይማኖት አይሸፍንባችሁ ወገኖች። ዳግመኛ ተወልዳችሁ የእግዚአብሔር ልጆች መሆናችሁን አረጋግጡና I'm not sure የምትሉ ካላችሁ ግን ልንጸልይላችሁ በጣም ፈቃደኛ ነንና መጨረሻም ላይ ልጸልይላችሁ እችላለሁ። እጆቻችሁን አሁን ካሳያችሁንም አስተናጋጆችም አብሯችሁ ይጸልያሉ አላችሁ። እንደዚህ አይነት ሰዎች ሜቢ እግዚአብሔር ይወዳችኋል፣ እግዚአብሔር ይጠራችኋል፣ ወደ ራሱ መንግስት ይጠራችኋል። ቅድም እንዳልነው ካላችሁበት መንግስት እንድታመልጡ እግዚአብሔር ይጠራችኋል። ከክፉ ከሆኑ የመንግስት አሰራሮች አምልጣችሁ እዚህ ሀገር እንደተሸሸጋችሁት ደግሞ እግዚአብሔር ሊሸሽጋችሁ ይፈልጋል። ደግሞ ከክፉ የዲያብሎስ አሰራር አስመልጦ ሊሸሽጋችሁ ይፈልጋልና ይሄንን ህይወት ማግኘት እፈልጋለሁ የምትሉ አላችሁ። እግዚአብሔር ይወዳችኋል። የእውነት ኢየሱስ ነው የሚጠራችሁ። እናንተ ደካማዎች ሸክማቸው የከበደ ሁሉ ወደ እኔ ኑ። ታንኪ እኔ ወንድም አይዞህ፣ እግዚአብሔር ይባርክ። ይመጣሉ። ጸልይ፣ ለእኔ መጨረሻ ላይ አገኘሃለሁ። ታንኪ ወንድሜ። ሌሎች አላችሁ እኔ አዲስ ሰው ነኝ፣ ጌታ ኢየሱስን መከተል መቀበል፣ አዲስ ህይወትን ማግኘት እፈልጋለሁ፣ ወደዚህ ህይወት መምጣት እፈልጋለሁ የምትሉ ካላችሁ ጸልይላችኋለሁ መጨረሻ ላይ። ሌሎች አላችሁ ሌሎች እጆቻችሁን አሳዩን። እግዚአብሔር ይወዳችኋል፣ እግዚአብሔር ይጠራችኋል አላችሁ ሌሎች ምናልባት። ታንኪ እኔ ወንድም አገኘሃለሁ። መጨረሻ ላይ እናገኘሃለን። እንጸልይ። ሌሎቻችን አንዳንዶቻችሁን ንስሐ እንድትገቡ ጋብዛችኋለሁ እንደሚወዳችሁ ሰው።
ስለ ቤተ ክርስቲያን በጣም መጥፎ ቃላት፣ ባለቤት እንደሌላት፣ ሙሽሪት እንዳልሆነች፣ እጮኛ እንደሌላት እንደው በቃ እንደው ማንም ሲጫወትባት አብራችሁ ስለተጫወታችሁ ንስሐ ያስፈልጋችኋል። አንዳንዶቻችሁ የማያምኑ ሰዎች ቢጫወቱባት ስለማያውቋት ነው ውበቷን። አብራችሁ ያማችሁ፣ አብራችሁ የተሳለቃችሁ፣ አብራችሁ ሰዎችን ከቤተ ክርስቲያን ህብረት በቃ እንዲጠፉ ያረጋችሁ፣ ከህብረት ጎድለው እንዲኖሩ ያረጋችሁ። እውነት this is your opportunity. We got to see the church as Christ sees the church. ኢየሱስ በሚያየው መልኩ ነው ማየት ያለብን። እና ነገ እንቀጥላለን። ግን ጭር ጸሎት ጸልያለሁ እና ቆማችሁ መጸለይ ልባችሁ እስከመጣ I really want to understand እግዚአብሔር ቤተ ክርስቲያኑን በሚያይበት መልኩ ማየትና ማክበር እፈልጋለሁ የምንል ቆመን በእግዚአብሔር ፊት መጨረሻ ጸሎት ጸልያለሁ። ሁላችን አንገቶቻችን ዝቅ አድርገን እንጸልይ። አይኖቻችንን ጨፍነን በተለያየ ምክንያት ከቤተ ክርስቲያን ህብረት የራቃችሁ ሰዎች አላችሁ። we can pray for you. we understand አንዳንድ ነገሮች አንዳንድ ኢሹዎች ለምን እንደገጠሙ እኛንም የሚያረቅ ነገር ገጥሞን ያውቃል። የሚያስኮርፍ ነገር ገጥሞን ያውቃል እንደማንኛውም ቤተሰብ። ግን somehow የቤተ ክርስቲያን ህብረት ውስጥ ሳልታቀፍ ነው የምኖረው የምትሉ ሰዎች አላችሁ። እንደዛ አይነት ሰዎችም ካላችሁ በእግዚአብሔር ፊት እጆቻችሁን ማንሳት ትችላላችሁ። እናንተ ብዙ አትጠይቁም፣ አትለመኑም። እኔ ምንም ቤተክርስቲያን ህብረት ውስጥ የታቀፍኩ ሰው አይደለሁም ካላችሁ እስቲ እጆቻችንን ከፍ እናድርግ በእግዚአብሔር ፊት። እግዚአብሔር እንዲረዳችሁ ጸልያለሁ። እንደዚህ አይነት ሰዎች ጸጋ እንዲሰጣችሁ እግዚአብሔር ጸልያለሁ። ምናልባት ካላችሁ you need ህብረትና ቤተሰብነትና የእግዚአብሔር መንግስት ውስጥ መታቀፍ ግድ ነው ወንድሞች እህቶች። you got to be part of the local church. ቸርች አልባ ከመሆን ችግር ያለበት ቸርች አባል መሆን ይሻላል። በጣም ችግር የሌለበት በምድር ላይ ስለሌለ ካላችሁ ሪስፖንድ ለእግዚአብሔር ጥሪ። እግዚአብሔር በመጨረሻው ዘመን የሙሽሪትን መልክ ነው ለመመለስ ጨክኖ የወጣው። let me tell you ወደ end time እየተጠጋን ነው። በጣም ወደ end time እየተጠጋን ነው። ይሄ የምታውቁት ነገር ነው። በጣም እየተጠጋን ነው ወደ መጨረሻው ዘመን። በመጨረሻው ዘመን እግዚአብሔር ምን እያደረገ ነው ካላችሁ የሙሽሪትን መልክ ነው እያደሰ ያለው። ይሄ የማይቀር ነገር ነው። ያው ያገባችሁ ሰዎች ታውቃላችሁ። ሰርጉ በተቃረበ ቁጥር መጨረሻው ፎከስ የሙሽሪትን ውበት ማስጠበቅ ነው። ቀኑ በተቃረበ ቁጥር እግዚአብሔር ቤቱን ያድሳል። እኔ am telling you እግዚአብሔር ቤቱን ያድሳል፣ መልኳን ይመልሳል፣ ሙሽሪትን እንደገና ያስውባታል። ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ስለ ቤተ ክርስቲያን እናመሰግንሃለን። የሰው ተቋም ስላይደለች በሞትህና በትንሣኤ የሰራት ስለሆነች ጌታ ኢየሱስ ሆይ ላንተ ክብር ይሁን። ታርዳሃልና በደምህም ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ሰዎችን ወጅደህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው ተብሎ እንደተጻፈ በሞትህ አመጠህ ስለወለድከንና አንድ አካል አንድ አገር ዜጎች ስላረከን እናመሰግንሃለን። ይሄ ብርሃን ስለበራልን እናመሰግንሃለን። ጌታ ሆይ በልዩ ልዩ መንገድ ዲሲቭድ ስለሆኑ ሰዎች እጸልያለሁ። ጌታ ሆይ የሚመለሱበት ጊዜ እንዲሆን እጸልያለሁ። ወደ ህብረት፣ ወደ ቤትህ፣ ወደ አገልግሎት የምንመለስበት ጊዜ እንዲሆን፣ አብረን እንድንታደስ፣ አብረን እንድንሰራ፣ አብረን እንድንሞሸር ጌታ እግዚአብሔር ሆይ አብረን ለምጽአትህ ቀን እንድንዘጋጅ ለእያንዳንዳችን ጸጋ ስጠን። ህብረትን ናፋቂ መንፈስ አብዛልን ጌታ ሆይ። ቤትህን ናፋቂ መንፈስ መዝሙር 84 ላይ እንዳነበብነው ቤትህን የሚናፍቅ መንፈስ ለእያንዳንዳችን እንድትሰጠን እጸልያለሁ። አንተ እንደምታያት ሙሽሪትን እንድናያት ጸጋ ስጠን። እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም አሜን።